ጠበል መጠመቅ የምትፈልጉ ሰዎች የነገዋ ቀን በፍጹም እንዳታመልጣችሁ። አርፍጄ ስለመጣው በጣም ይቅርታ። ያው እንደምታውቁት ድርግሚት የሚለው አካውንቴ ስለተዘጋብኝ ባንድ ስለተደረገብኝ ነው። ያው በአዲስ አካውንት ነው የመጣሁት እና በዚህ ምሽት ይህን ቪዲዮ ለሁሉም እንዲዳረስ አድርጉልኝ። ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለሁሉም አዳርሱት። ሁላችሁም ደግሞ ዘድርግሚትን ፎሎ አድርጉ። ያው ድርግሚት ተዘግቷል፣ እንግዲህ ዘድርግሚትን ከፍተናል ማለት ነው እና ሁላችሁም ፎሎ አድርጉና በአጭር ጊዜ እናሳድገው። ነገ እንግዲህ የካቲት 4 ማለት ነው በአመት ውስጥ 7 ርህወተ ሰማይ የሚከናወንባቸው ቀናቶች አሉ። ከነዚያ መካከል እንግዲህ ነገ ሶስተኛው ማለት ነው ሰማይ የሚከፈትበት ምስጢር የሚገለጥበት እንደዚሁም ጸሎታችን የሚያርግበት ቀን ነው ነገ የካቲት 4። ስለዚህ ሁላችሁም ጠበል የምትጠመቁም እንዳያመልጣችሁ የቀን ተጠመቁ። እንደዚሁም ሁላችሁም ደግሞ አብዝታችሁ ጸልዩ። ሁላችንም በደንብ አድርገን እንጸልይ። እግዚአብሔር የሁላችንንም ጸሎት እንደ ቸርነቱ ይቀበለን። ደግሞ እንዳትጠራጠሩ በደንብ ጸልዩ፣ ይቀበለናል። ደግሞ ስትጸልዩ ለኔም ጸልዩልኝ። ይሄን ሰሞን ትንሽ ፈተናዎች እንደዚህ እያንዣበቡ ነውና እግዚአብሔር ሁሉን ይችላል። የእናንተን ጸሎት ሰምቶ ደግሞ ፈተናዎችን ሁሉ እንደሚያራግፍልኝ አልጠራጠርም። አደራ አደራ በጸሎታችሁ አስቡኝ። እግዚአብሔር የሁላችንንም ጸሎት ይቀበለን። እስኪ ሁላችሁም ኮሜንት ላይ አምላኬ ሆይ ጸሎቴን ተቀበለው እያላችሁ ጻፉልኝ። ሁላችሁም አምላኬ ሆይ ጸሎቴን ተቀበለው እያላችሁ ጻፉ። ሁላችሁም ቪዲዮውን ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ በዚህ ምሽት ለብዙዎች እንዲዳረስ አድርጉት። ቤቱን እንግዲህ አዲሱ ቤታችንን ፎሎ አድርጉ። ዘድርግሚት ማለት ነው። እወዳችኋለሁ። ክብር በሉልኝ። ይሄን ቪዲዮ ሁላችሁም እንዳታሳልፉት። ድርግሚት የሚለው አካውንታችን 917000 አካባቢ ተከታዮች የነበሩት አካውንታችን ማለት ነው እንደምታዩት ባንድ ተደርጓል፣ ተዘግቷል። በምን ምክንያት እንደተዘጋ አላወቅኩኝም። ምንም አይነት እስካሁን ጥፋት የለብንም። ነገር ግን ያው ተዘግቷል። በጣም ያማል፣ ያስከፋል። 917000 ቤተሰብ በአንድ ቀን ማጣት ከምታስቡት በላይ ያስከፋል። የሆነ ሆኖ እንደ ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እንደ ጳውሎስ ነገር ሁሉ ለበጎ እንዲደረግ እናውቃለን ከማለት ውጪ ሌላ ምንም የምለው ቃላት የለኝም። እንግዲህ በተቻላችሁ መጠን ይሄን አካውንት አዲሱን አካውንት ፎሎ አድርጉት። ዘድርግሚት የሚለው ማለት ነው። በዚህ አካውንት እንቀጥላለን። እንግዲህ ታዋቂ ቲክታከሮች ደግሞ በተቻላችሁ መጠን የተቻላችሁን አድርጋችሁ ለሁሉም እንድታዳርሱልኝ ወንድማዊ ጥያቄን አቀርባለሁ። እንደዚሁ ማስመለስ ከተቻለ ደግሞ ሙያው ያላችሁ ሰዎች በውስጥ መስመር እንድትጽፉልኝ ስል በትህትና ጠይቃለሁኝ። እግዚአብሔር ይመስገን፣ ነገር ሁሉ ለበጎ ነው። እና አላችሁ አዲስ አበባ ትናንት የተመሰረተች የሚመስለው ሰው አለ። ብቻም ታሪክ የምታነቡ ሰዎች ከናችሁ አዲስ አበባ ጥንት የአፄ ዳዊት ከተማ ናት። በረራ ትባላለች። እና አራዳ ጊዮርጊስ ታውቃላችሁ? ገነተ ጽጌ አራዳ ጊዮርጊስ ሲቆፈር የተገኘውን ነገር ለነገሩ አታነበቡ። እግዚአብሔር ይስጣችሁ። በጣም እኮ ወርቅ የሆነ ጭንቅላት አያስብ፣ አይጨነቅ፣ አነብ አይደል? እውነቴን ነው። ታሪክ እኮ ጥሩ ነው፣ መድኃኒት ነው። አሁን ምድር ላይ የማትጽናኑ ትሆኑ ይሆናል፣ በሰማይ ግን በእርግጠኝነት መጽናናታችን ይመጣል። እየሰማችሁኝ ነው? የመጽናናት ጊዜ አለን። መቼ? ስንሞት። ካልሞት አንጽናናል፣ ካልሞት አናርፍም፣ ካልሞት ከጌታችን ጋር አንኖርም፣ ካልሞት ሕያው አንሆንም፣ ካልሞት አንነሳም። አዎ ካልሞት ከዚህ ዓለም የምትበልጠውን ዓለም ማየት እኮ አንችልም። ሌላ ዓለም አለ፣ ውሸት ነው ይህ ዓለም። ፎቅ ያዘናጋችሁ፣ መኪና ያኖህለላችሁ፣ ቤታችሁ ላይ ያለው አካውንት እግዚአብሔርን ያስረሳችሁ፣ መብል መጠጥ እንደ ነገሩ እግዚአብሔርን እንድትፈልጉ ያደረጋችሁ፣ እግዚአብሔርን የችግር ቀን ወዳጅ ብቻ ያደረጋችሁት ሆይ ስሙ፣ ከዚህ የሚበልጥ ዓለም አለላችሁ። በቃ ጥለናት ልንሄድ ነው እቺን ዓለም ብላችሁ እንዳይከፋችሁ፣ እግዚአብሔር ያዘጋጀላችሁ ሌላ አስደናቂ ዓለም አለላችሁ። ቃላት የማይገልጣት፣ ቅኔ የማይበቃት፣ መጽሐፍ ገልጧት የማያውቅ ምን አይነት ዓለም አለች መሰላችሁ? አፈረሱት። ጎጃሙ፣ ጎንደሩ፣ ሻው ኢትዮጵያን በሙሉ ያዋጡለትን ቴሌቪዥን ቆርጥመው በሉት። ድምጥ ማጡን አጠፉት። ምክንያቱም ግማሽ ማንነት ነው ያላቸው። የትግሬ ማንነት አላቸው፣
ወያኔ 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 እያሉ ሲሳደቡ በቃ እንትን ያሉ ይመስላል፣ ግን አይደለም። አማራ በእግሩ እንዳይቆም አማራ መካከል የተሰነቀሩ እሾሆች ሾተላዮች ናቸው ማለት ነው። አሁን የኔታ አምደ ማርያም ማለት አድዋ ነው አሁን ያሉት። ደውዬላቸዋለሁ፣ አግኝቻቸዋለሁ። የአምደ ማርያም እዝራ ጓደኛ ነኝ እንደምንወት ደህና ኖት ብዬ ደህና እዚህ ሐምስከን ብለው ከአድዋ ነው የሚያናግሩኝ። በእውነት ትገረማላችሁ። እሱ ግን ወጥቶ በእውነት የጎንደር ማንነት እኛ የቴዎድሮስ ልጅ ምናምን ሲል ትገረማላችሁ። እነ ዮሐንስ ንጉሱ ከውባንተ ጋር የተጣሉት በዚህ ማንነት ነው። ውባንተ ምንድን ያለው ያሉ አንተ ሁልጊዜ ለዘመዶች ነው የምታዳላው፣ በአማራነት ስመጣ ለዘመዶች ነው የምታዳላው፣ ለትግሬዎቹ ነው የምታዳላው። ከውባንተ ጋር የነበረው ማለት ነው። ውባንተን በሉት፣ አማራ ስለሆነ በሉት። አጠገቡ የነበሩ ሰዎች እያሱ አጠገቡ ነበረ። እያሱ አሁን ፕሮፌሰር እያሱ ተብሎ የመጣው ለመንግስት እጁን የሰጠው ውባንተ እኔን ሲያወራኝ አብሮት እያሱ አብሮት ነበር የነበረው እና ጦርነቱ አልቆ ነው እንግዲህ በቆሙበት ግንባሩን ተብሎ ውባንተ የወደቀው አማራው ውባንተ ማለት ነው። አያችሁ፣ ፋኖ ውስጥ ገብተው ቦታ ይዘዋል። ፋኖ ውስጥ ገብተው አክቲቪዝሙ ቦታ እነሱ ናቸው ያሉት። አሁን እንደውም በጎንደር ባየን ለመጣል እና አስረስ ማሬ በጎንደር አማራውን ባየን ለመጣል እና ዮሐንስ ንጉሱን ለመሾም በሸዋ ኢንጂነር ደሳለኝ ሲያስሽብ ሰዋን አስወግደው ፕሮፌሰር ማርከውን ያቀረበው ደግሞ ፕሮፌሰር ማርከውን ሹምልኝ የሚለው መከታው ለነ አስረስ ማለት ነው። ለነ አስረስ ለእንትኖቹ ሹምልኝ ከዚህ ብቻ ይቅርኔ አሁን ወደዛ መግባት አልፈልግም። ግን እዩት፣ በአሜሪካን ሀገር፣ በካናዳ፣ በአውስትራሊያ ገንዘብ ሲዋጣ ቀጥታ መጥተው ማህበር ሲቋቋም ገንዘብ ያዥ የሚሆኑት ሊቀመንበር የሚሆኑት መሪ የሚሆኑ ሰዎች ጸረ አማራ ናቸው፣ ግማሽ ናቸው። ከዛ ህዝቡ በቃ ስም አይቶ ምነቱ ገንዘቡን ይሰጣል፣ ገንዘቡን ያዋጣል፣ እንቅ አድርገው ይዙታል። እንቅ ምክንያቱም ምንጭ ለማድረግ ነው የሚሄዱት እነሱ። ያ ገንዘብ አማሮች መጥተው ለተራበውም ለትምህርት ቤትም ለምንም እንዳይውል ከዛስ እነዚያ ወይ ጋዜጠኛ ነን ይላሉ፣ ወይ ተወዛዋዥ ናቸው፣ ወይ አርቲስት ናቸው፣ ስማቸው ላይ ተሰቅሏል። እነሱ ልጆቻቸውን ያሳድጉበታል፣ እነሱ ጧ ብሎ ይኖሩበታል። ሌላ ስራ የሚሰሩት ስራ የላቸውም። እንትን ብሎ ይኖራል። አማራ እከኩን ያካልዛ። ህዝቡ ግን ማዋጣቱ አልቀርም። ይህም በደንብ ተመራምራችሁ ስሩበት። በደንብ ተመራምራችሁ አማሮች በተለይ በደንብ ስሩበት። እሳቱ በጣም የተለያየ ነው። በጣም እንትን ነው። ከዚህ በተረፈ ግን ትግሬና አማራ ብትደማመጡ ጥሩ ነው። ወያኔን አላልኩም፣ ሻዕቢያን አላልኩም፣ ብልጽግናን አላልኩም፣ ብአዴንን አላልኩም። ህዝብ ለህዝብ ብትገናኙና ብትልጡ ጥሩ። ግን ስትጫጫው የምትጫጫሁበትን ነገር እንኳን ሳትበሉት ሌላው መጥቶ ወስዶባችሁ ይሄዳል ማለት ነው። ወስዶባችሁ ይሄዳል። ሻዕቢያን ጋብዞ አምጥቶ ትግሬን ቀጥቅጥልኝ ብሎ እነ ስዩም መስፍንን ያ ሰውዬው አይነ ስውሩ ሰውዬ ሲታኮስ ነው የሞተው ብለው ከቤቱ አውጥተው ግንባሩን ብለው እዛ ሜዳ ላይ ጥለውት የራሳቸው የሆነውን ደግሞ ሻዕቢያዎቹ የራሳቸው የሆነውን ስብሃት ነጋን ተሸክሞ በቃሬዛ ተሸክመው ይዘው አውጥተው ከዚያ እንደገና ወደ አሜሪካ ልከው ፋብሪካውን ንቅልቅል አድርገው ሴቶቹን ደፍረው መከራ አብልተው የተደፈሩትንም ሴቶች ደግሞ የኛ ወታደሮች በሳንጃ ነው፣ የነሱ ሰዎች እኮ የተደፈሩት በወንድ ነው። አያምም። እንዲህ አይነት ዘግናኝ እንዲህ አይነት ሳዲስት መሪ አምነን ተቀብለነዋል። ይበለን ምን ሌላ ምን ይባላል? ይበለን ይቀጥቅጠን። ትላንትም ሲያጨበጭቡ ነበር እዛው ፓርላማ። ያኔም ያዳነን ሻዕቢያ ነው። አምጣልኝ እስቲ በእናትህ። ሻዕቢያ ባይኖር ኖሮ ኤርትራ ባይኖር ኖሮ በቃ ዘንድሮ አልቆልን ነበረ ያለ መሪ ለዛኔም ሲያጨበጭቡለት ነበር። እነ ዶክተር ዳኛቸው ምናምን የሚባሉት እኔ የሻዕቢያ ፍቅር አልወጣልኝም ሲሉ ነበር። እስኪ ስማው ድምፅ ፈተና ይገጥመናል የሚል ሀሳብ ነበረን።
ደሞ አየን በተግባር ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። እሱም በኋላ መጣበታለሁ። ሶማሌ ስንሄድ እኛ እኮ እናንተን አናምናችሁም፣ በክልል ከፋፍላችሁ የምታባሉን እናንተ ናችሁ፣ የእናንተ መንግስት ነው ይሄን የሚያደርገን፣ በጣም እንጠላችኋለን የሚል ሳይደብቁ ነገሩ። ሳውዝ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው፣ በኢጋድ ውስጥ ስዩም መስፍን የሚባል ሰው መድባችሁ አባልቶን አከፋፍለው ወጣ፣ ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ማወቅ አለበት። ይሄ እዚህ ያየነው መከፋፈልና ማጣላት ውጭም ነበረ። በጎሳም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ። ይሄን ለመጠገን የጎረቤት ሀገራት አጋርነት ማጠናከር አለብን፣ ሚዛን መጠበቅ አለብን፣ ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን። አንዱ የኤርትራ ጉዳይ ነው። ኤርትራ በጋራ ነው የወሰንነው። ብልጽግና አልወሰንም፣ ኢህአዴግ ነው የወሰንነው፣ ጁንታው ነው የወሰነው። የአልጀርስ ስምምነት እንቀበል ብሎ ለጉባኤው አለ ታውቃላችሁ። ከዛ በኋላ ፓርላማ መጥቻ ቀርቤዋለሁ ሀሳቡ። ግን እርቁ እንዳይፈጸም ያልተቆፈረ ጉድጓድ የለም። የተስማማንበትም እንዳይፈጸም አልፎ አልፎ የግለሰቦች ዝምድና ነው፣ አልፎ አልፎ ስም እየተሰጠው ማለት ነው። አሁን ግን ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ህዝብ አለበሰው። የኤርትራ ህዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ህዝብ ማወቅም ማክበርም አለበት። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። ያዝልኝ እንግዲህ ራቁታን ያዝልኝ እቺናት እንትኗ። ስለዚህ ሻዕቢያ አልገባም ማለት ነው በሱ አካሄድ። እኔ እኮ አልገባበትም ብዬ ነበር፣ ዝም ብዬ ነው እንትን የምለው። አሁን የወጉን የሚሉት አካላት የኛ ወታደሮች የሻዕቢያን ልብስ ለብሰው ነው፣ ሻዕቢያ ራቁታቸውን ስለነበሩ የራሱን ስለለበሳቸው ነው ሻዕቢያ ገባ የሚሉት እንጂ እኛ የለንም ማለት። ይሄ እኮ በቃ ወዲያው ሀገር ቢኖር ህግ ቢኖር ስርዓት ቢኖር ይሄ ለፍርድ የሚቀርብ ሰው ነበር በእውነት። ግን ሀገሪቷ በሐሰትና በሐሰተኞች ትመራ ዘንድ የተወሰነ ስለሆነ ምንም ማድረግ አይቻልም። ተወይንን ወደዛ ወሰድልኝ። ሌላው የሐኪሞች ግድያ ነው። እሱንም ነገር ሌላ ቀን በሰፊው ብንመጣበት ጥሩ ነው። ምናልባት ማክሰኞ አንድ ቴሌግራም ላይ የምጽፈው አለ፣ እሱን ማየት ነው። እና በአማራ ላይ ሌላው ጄኖሳይድ እየተፈጸመ ያለው የሕክምና ባለሙያዎችን መግደል ነው። የሕክምና ባለሙያዎችን መግደል ነው። አብዛኛው እየሞቱ ያሉት ባህር ዳርና ጎንደር ነው። ጎንደር ዩኒቨርሲቲ ውስጥ ሞቱ ነው የሚባለው። አንድ ቡድን ገብቷል ማለት ነው። ጎንደር ውስጥ አንድ ቡድን ገብቷል። ሐኪሞቹ በተራ እየተጠረጉ ነው። ያንን የጣፊያ ነው የጉበት ስፔሻሊስት ዶክተር አንዷል የሚባለውን ታስታውሳላቸው። የዛሬ ዓመት ጥር 26 ነው የገደሉት። ይሄ የምታውቁት ዶክተር እንግዲህ በውጭው የሚፈለግ የሙያ ዘርፍ በኢትዮጵያ ውስጥ ብቸኛ የሆነ ባለሙያ ሀገሬ ይሻለኛል ብሎ የገባን ሰው ደግሞ ባለማተብ ኦርቶዶክሳዊ፣ ስለ እውነት ኦርቶዶክሳዊ ደግሞ የአብነት ተማሪዎች አግዘኝነት ተኖት
የአባቴ ምርቃት የለኝም ሌላ መጽናኛ ብቻዬን ሳዝን ሲከፋ ከአገሩ ከሞቀው ጎጆ ከክፍሽ ብርቅም ልቤ አብሮኝ ነው የሚፈቅርሽ አብሮኝ ነው የእነት ማተሬ ስሞታ አይነግር ለሰው 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 መቼም ወድዬ ባሰው አየሁት ሁሉን ዞሬ 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 አን እንደምዬ እንዳገሬ አመያገሬ ሰገሬ የእናቴ እኔስ እናቴ ልቤ እየራበው ሆዴ ቢሞላ ጥሩም ትርፍ የለ። የሚገርማችሁ ነገር በእኛ ቤተ ክርስቲያን ውስጥ ብዙ አገልግሎት የሚሰጡ ሰዎች፣ ለቤተ ክርስቲያን ውለታ የዋሉ ሰዎች፣ በመዝሙራቸው ወንጌልን የሰበኩ ሰዎች፣ ለትውልዱ ትልቅ አስተዋጽኦ ያደረጉ ሰዎች ታች ነው የምታዩዋቸው። ያጭበረበሩ፣ የዘረፉ፣ የሰረቁ ሰዎች ደግሞ ላይ ነው የምታዩዋቸው። እና ዘማሪ ገብረ ዮሐንስ እውነት ለመናገር መዝሙሮቹ ስብከት ናቸው። በጣም ከልብ የሚደመጡ ወደ ንስሐ የሚጠሩ ኦርቶዶክሳዊ ለዛና ጣዕም ያላቸው የሚበሉ ለትውልድ የሚተላለፉ መዝሙሮችን ሰርቶ የሰጠን ወንድማችን የሚመራው መንገድ ላይ እንደዚህ ሳየው በጣም ገረመኝና ሰሞኑን ቻሌንጅ ይጀመርለት ተብሎ አየሁ። እና እውነት ለመናገር እንደነዚህ አይነት እንቁ ሰዎችን መንከባከብ የለብንም ነው የምትሉት? አሁን ሚዲያ ላይ ከመውጣቱ በፊትስ ቤተ ክርስቲያን ለእነዚህ ሰዎች መድረስ የለባትም ነው የምትሉት? እና ያሳዝናል። በቃ ስታዩት እኔ በጣም ነው የሚገርመኝ። ሰላም ቤተሰብ፣ ሰላማችሁ ይዛ ሁሉ ነገር አማን ነው። እንግዲህ ወደ ገደለው ጉዳይ ነው የምገባው። ይሄን ነገር ትላንት ተናግሬው ያለው አሁንም ነገሩ እየተቀጣጠለ ይገኛል። እኔ አንዳንድ ሰዎች የሚያወሩትና ተግባራቸው የሰማይና የምድር ልዩነት እንዳለው በዚህ ልጅ መማር ትችላላችሁ። በጣም የሚበጠረቁ ሰዎች ውስጣቸውን ስታዩት ባዶ ነው የሚያወሩት። እንግዲህ እሱ እንደሚያወራው ከ8 በላይ ፋንሲ የሆኑ መኪናዎች ያሉት በሀብታም የሆነ ትላንት ራሱ ነው ከትላንት ወዲያ $3.8 ሚሊዮን በክሪፕቶ ከረንሲ ገንዘብ ያጣ ሎዮ ዳውን የሆነበት ምናምን አይነት አድርጎ ነው የሚያወራው። እና ለዚች ልጅ መኪና ልርዳሽ ምናምን ተብሎ ሰው ባለቀሰው ምክንያት መኪና ጊቫዌ ያለኝ ብሎ በተደረገው ነገር ላይ መኪና ተሰጣት። እሺ ብላ ተቀበለች። ይዛው ስትሄድ ይሄ መኪና አይደለም፣ ሰውየው የለም፣ ሊብሮ የለም ምናምን ብለው ቀይረው ሌላ መኪና ተመሳሳይ ኒሳን አልቲማ 2011 ብዙ ማይሌጅ የሄደ ባዶ የሆነ መኪና የሚሰራ ከሆነ ችግር የለው። ያውላ ገንዘብ ያለው ግን እርግጠኛ ነኝ አንድ መኪና አዲስም ሳይሆን ትንሽ ዩዝድ የሆነ ሰርቲፋይድ የሆነ መኪና መስጠት ይችላል። ማድረግ ትችላለህ። ካረካ አይቀር በደንብ አድርገህ መመስገን ነው ያለብህ። ካደረካ ወይ ደግሞ መተው። ስለዚህ ይቺን ልጅ ያደረጉ መኪናው ገና እንደሄደችበት 5 ደቂቃ ወደ ጋዝ ስቴሽን ስትሄድ ነው የቆመው። ጋዝ ስቴሽን ሄዳ ልትቀዳ ስትል ከዛ ልከፍተው ስትል ምንም ነገር የለም። ከዛ በኋላ ደግሞ ገንዘቤን አምጪ፣ ወሬ አውርተሻል፣ እንዲህ ብለሻል ምናምን ተብላ ይኸው መውጫ መግቢያ እያሳጣት ነው። ዴ ብራዘር ስከሳው ቢቀር ምናል? እሺ ሀብታም ነህ ደን ወት እስቲ እኒ ለእኛ ል ስትል ወይም ለሌላው ል ስትል በጣም ሀብታም ስለሆንክ አሪፍ መኪና ገዝተህ ስጣት። እኛንም አሳፍረን አፍ አዘጋን። በቃ አንተ ቢሊየነር ነህ እንደምታወራው ሚሊየነር ነህ አይ ቲንክ እያልክ ነው አይደል የምትሰክሰው? ኦኬ ተሙንም ሆነ ሌሎቹን በአንተ ላይ የተነሱ ሰዎችን አፍ ለማዘጋት ይነዋት እናንተ ተው ብለህ የ2020 ኒሳን አልቲማ ግዛና ስጣት እስቲ እኔ ከዛ በኋላ አፍህን መክፈት እኛም እናቆማለን። እስቲ እኔው ስለዚህ የውሸት ነገር ሳክስ ሀብታም ነን ብለው ሶሻል ሚዲያ ላይ ለሚበጠረቁ ብዙዎቻችሁ አቴንሽን ባሰጡ ጥሩ ነው። ስራችሁ ይናገር። ሀብታምነታችሁ በስራችሁ፣ ሀብታምነታችሁ ባደረጋችሁት ነገር እንጂ ባወራችሁት አይሆን። ወሬ ብዙ ያወራሉ። ቲክታክ ቱሪናፋ መሰብሰቢያ ነው። አለኝ እያሉ የሚበጠረቁበት ነው። እስካመር ነህ፣ ትታወቃለህ። እስካመር ነህ አንተ። መኪና የምታከራየው እንጂ አንተ የለም። መኪና የምታከራየው ደግሞ ተቀጥረ የምትሰራበት ካምፓኒ ነው። እኔ አበሾችን አመጣለሁ እንዲያሳያለሁ በርካሽ አመጣለሁ ብለህ የምትሰራባቸው ኮሜርሻሎች ናቸው እንጂ አድቨርታይዚንግ ለካምፓኒው የምታደርገው እንጂ አንተ መኪናዎች አይደሉም።
ምክንያቱም አይደለም አንተም ልቦና ያውቀዋል። ሳክሱ ይቅር አይጠቅምም። የኛ ህዝብ ላይ መሰከሱ ጥቅሙ ምንድን ነው? ጥቅሙ ምንድን ነው? ንገሩኝ። ምንም ቤኔፊት የለውም። እና ከእንደዚህ አይነት በጥራቆች ተጠንቀቁ ለማለት ነው። አሁንም ዮኒ ማኛ ለማናደድ ብለህ እንደው ላድንቅ የ2020 ምናምን ኒሳን አልቲማ ግዛና አፋችንን አዘጋው። ይህን ማድረግ ትችላለህ? አትችልም። የ2011 የዛሬ 15 ዓመት መኪና እንዴት አድርጎ ነው የሚሰራው? እንዴት አድርጎ ይሰራል? አይሰራም የትም ቦታ ላይ። ስለዚህ አትበጥረቅ ለማለት ነው። ሌሎቻችሁ ደግሞ ተማሩ። ዝም ብላችሁ አታሽቃፍጡ። እውነት ተበድላለች። እንጀራዋን ነው የዘጋው። እኔ ምን ማድረግ እችላለሁ መሰለሽ? እኔም የራሴን ገንዘብ ጨምሬ የሌሎችንም አድርገን በፔጅሽ ላይ በአንቺው አካውንት በምትፈልጊው ቀን ጥሪ አለው እናግዝሻለን። በራስሽ አካውንት ላይ ጌጤታችን እግዚአብሔር ካለሽበት ችግር ያውጣሽ። በራስሽ አካውንት እኔም ሆነ ተሙንም አመጣዋለሁ። ሌሎቻችንም አግዘን ከራሳችን ሌሎችም ሰው ጨምረን አንቺ መርዳት እንችላለን። እና ከዚህ ሳክስ ብዙ ሰዎች ብትርቁ አለን ብለው ለሚበጠረቁ ሰዎች 10 ጊዜ መሴጅ ብታደርጉ አይመልሱላችሁም። እርግጠኛ ሆኜ ነው የምናገረው። እና መበጥረቅን አቁም ለማለት ነው። ተባረኩ። መልካም ቀን